ከትናንት እስከ ዛሬ የኢትዮጵያን ውድቀት የሚመኙ ኢትዮጵያ ጠል ጠላቶች የተለያዩ ስልቶችን ተከትለው ኢትዮጵያ ዘመመች በመሰላቸው ወቅት ሁሉ ጊዜ እየጠበቁ በተባበረ ክንዳቸው ለመደቆስ ተረባረቡ። በግንባር አውደ ውጊያ ሲሸነፉ ተላላኪዎቻቸውን ማሰለፍ፣ አለፍ ሲልም ጫናዎችን በማበርታት ህልማቸውን ለማሳካት ያልፈነቀሉ ድንጋይ አልነበረም። የሆነና የአድዋ መንፈስ የተላበሰው የአባቶችን አርበኝነት የወረሰው ሰራዊት ከራስ በላይ ለሀገርና ህዝብ በሚል ጠንካራ እሴት ላይ የተገነባ በመሆኑ ፈተና ሳይበግረው የጠላት ምኞት ቅዠት በማድረግ ሀገር ሲያጸና ቆይቶ ጀግናው አርበኛና የሀገር ፍቅር እሴት ባለቤት የሆነው የመከላከያ ሰራዊት እየወሰደ በመጣው ሀገርን የማዳን ተልዕኮ ጠላት ባይመክት ኖሮ ሰራዊቱ የኢትዮጵያ ሰራዊት ባይሆንና ልፍስፍስ ኃይል ቢሆን ኖሮ ባዕዳንና ባንዳዎች ለኢትዮጵያ የደገሱላት ጥፋት የሀገርን ህልውና የሚያጠፋ አደገኛ ድግስ ነበር። ኢትዮጵያ የምትገኝበት የአፍሪካ ቀንድ ቀጠና በዓለም አቀፍ ጂኦፖለቲካ ውስጥ እጅግ ስትራቴጂያዊና ውጥረት የበዛበት ነው። የቀይ ባህር ቀጠና ውጥረቶች፣ የውሃ ፖለቲካ፣ የሽብርተኝነት ስጋቶችና የሀያላን ሀገራት ፍላጎት መጋጨት ሀገራችንን ሁልጊዜም ለጥንቃቄና ለዝግጁነት የሚጋብዙ ናቸው። ለዚህም ነው ይህንን በመገንዘብ ጠቅላይ ሚኒስትር አብይ አህመድ በ2014 ዓመተ ምህረት በመንግስት ምስረታ ወቅት የተሟላ አቅም ያለው የጸጥታና ደህንነት ኃይል መገንባት የኢትዮጵያ ቀዳሚ ስራዎች ውስጥ መሆኑን ቃል ይገቡ። ሀገራችን ከውጭና ከውስጥ የገጠሟትን ፈተናዎች ተቋቁማ ለማለፍ እና በቀጣይም ብሔራዊ ክብሯንና ጥቅሟን በአስተማማኝ ሁኔታ ማስከበር እንድትችል ትክክለኛ አቋምና የተሟላ አቅም ያለው የጸጥታና ደህንነት ኃይል ትገነባለች። በእርግጥም ጠቅላይ ሚኒስትሩ የገቡት ቃል ወደ ተግባር ተለውጦ ባለፉት 5 ዓመታት የጸጥታና ደህንነት ተቋማት ግንባታ ለጠላቶች መርዶ የሚሆን አቅምን እየገነቡ መጥተዋል። የጸጥታና ደህንነት ኃይሎች የማድረግ አቅም ታሳቢ ያደረገውም ለላኪዎቻቸውና አሳዳሪዎቻቸው ለሚገዙ ውስጥ ባንዳዎች ሳይሆን የኢትዮጵያን ብሔራዊ ጥቅምና የሀገር ክብር ለሚገዳደሩ ታሪካዊ ጠላቶች ጦርነትን እንዳያስቡ የሚያደርግ አቅም እንጂ ሱ30 JC10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። የዘመናዊ ጦርነትና ደህንነት መለኪያው የሰው ኃይል ብዛት ሳይሆን የቴክኖሎጂ በላይነት ነው። የኢትዮጵያ የጸጥታ መዋቅር በዚህ ረገድ ሽግግር አድርጎ እየተገነባች ላለችው ታላቋ ኢትዮጵያ የሚመጠን ተቋምና ኃይል የመፍጠሩ ርብርብ ፍሬም አፍርቶ ኢትዮጵያ በአሁኑ ወቅት እየገነባችው ያለችው የጸጥታና ደህንነት ኃይል ከትናንት ስህተቶቹ የተማረ የዛሬን ቴክኖሎጂና እውቀት የታጠቀ እንዲሁም የነገን ስጋቶች አስቀድሞ ማክሸፍ የሚያስችል የወደፊት ተቋም ነው። የዘመናዊ የጸጥታ ስጋቶች ባህሪ ከባህላዊ ወታደራዊ ግጭት አልፎ ወደ ሳይበር ኢኮኖሚያዊ የመረጃና የስነ ልቦና ጦርነቶች ተሸጋግሯል። ይህንን እውነታ የተረዳችው ኢትዮጵያ የጸጥታና ደህንነት ኃይሏን በሰው ኃይል በዘመናዊ ቴክኖሎጂና በመዋቅራዊ ዝግጅት የማጠናከር ስራዋን በተቀናጀ መልኩ እያከናወነች ትገኛለች። የዛሬዎቹ የጸጥታና የደህንነት ተቋማት የማደግ አቅም የሚለካውም በጠመንጃ ብዛት ሳይሆን በድሮን፣ በሳይበር፣ በአርቲፊሻል ኢንተለጀንስና በፕሮፌሽናል የሰው ኃይል ግንባታ ነው። የዚህን ጊዜ በምድር፣ በአየር፣ በባህርና በሳይበሩ ዓለም ተገዳዳሪ ሆኖ መገኘት ለቀጣይ ተልዕኮ ዝግጁ መሆንን ይጨምራል። የልዩ ዘመቻዎች ኃይል፣ የአየር ኃይል፣ የሜካናይዝድ፣ የኤሌክትሮኒክስ ዋርፌር፣ የሳይበር ኃይሎች ላይ በቅድሚያ በመስጠት በምድር ኃይልና በባህር ኃይል እንደ የቅደም ተከተላቸው አተኩረን በመስራት በስትራቴጂው መሰረት ኤሊት የሆነ ፕሮፌሽናል ሰራዊት ግንባታ ስራ እየሰራን መጥተናል። የተገነባው አዲስ አስተሳሰብ ማዕከል ያደረገውም በህገ መንግስቱ ላይ ቆመ የዜጎችን መብት የሚያከብርና ለዘላቂ ሀገር ህልውና ዘብ የቆመ ኃይል መፍጠር ነው። ይህ ሂደት ኢትዮጵያን በምስራቅ አፍሪካና በዓለም አቀፍ ደረጃ የሚገባትን ስትራቴጂያዊ ቦታ እንድትይዝ የሚያስችል ብሔራዊ ክብሯና ጥቅሟን በየትኛው መድረክ በአስተማማኝ ሁኔታ የሚያስከበር ታሪካዊ እርምጃ ነው። ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ፣ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን
የአፍሪካ ሀገራት እንኳን ደስ ያላችሁ፣ እንኳን ደስ ያለን እላችሁ ፈልጋለሁ። በመርከብ የምትመሰለውን ኢትዮጵያን ካዘመመችበት ቀና በማድረግ ማዕበሉና ወጀቡ ሳናውጣት ጉዞዋን በማስቀጠል ማጽናት የኢትዮጵያ የጸጥታና ደህንነት ኃይሎች የሰሩበት ቃልን ወደ ተግባር ማውረድ የቻሉበት መንገዳቸው በተምሳሌትነቱ ጎልቶ የሚታይ ነው። ሀገር እንዲሆና ስትገኝ የመደመር መንግስት እየተከተለ ካለው ገቢር ነበብ ዲፕሎማሲ ጋር ተዳምሮ አሁን ላይ በተለዋዋጩ ዓለም ውስጥ የሀገርን ብሔራዊ ጥቅም ማስከበር በሚያስችል ቁመና ላይ ስለመገኘታችንም መስካሪ ያሻል። የዛሬ 5 ዓመቱን ቃል በእኛው መርከቧ ኢትዮጵያ ላይ እውን ሆና በለውጡ ባህር ላይ መቅዘፏን በግብር እያየነው ነውና